ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ስለ በሽታ ምን አይነት ትምህርት ነው ያላት የሚለውን ትንሽ ነገር ልንገራችሁ። ኦርቶዶክሳዊት ቤተክርስቲያን ስለ ህመም ምን አይነት ትምህርት ነው ያላት? ስለ ፈውስ ማለት ነው። እሱን እንድናውቅ ስለሚያስፈልግ የመጀመሪያው ህመም ከየት ነው የመጣው ነው። ህመም ከየት ነው የመጣው? የሰው ልጅ መጀመሪያ ሲፈጠር ህመም የለበትም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደምንመለከተው ሰው በእግዚአብሔር አርአያና አምሳል ነው የተፈጠረው። እግዚአብሔር ህመም፣ ድካም፣ መለወጥ የለበትም። የሰው ልጅም ህመም፣ ድካም፣ መለወጥ የሌለበት ሆኖ ነው የተፈጠረው። የሌለበት ነው እንጂ የማይኖርበት ግን አይደለም። የሚስማማው ነው። በሽታ የማይስማማው አይደለም። በሽተኛ አልነበረም ነው እንጂ ማለት ነው። በሽታ የማይቀበል አይደለም፣ የሚቀበል ነው። ስለዚህ የሚወድቅ ነው። የሚወድቅ ነው። የወደቀ ግን አልነበረም ነው። መውደቅ ግን የሚችል ነው። ሰው እንዴት ብሎ ተፈጠረ ሲባሉ አባቶቻችን እንደ ነጭ ጨርቅ ያሉ። ስለዚህ ነው ነጭ ጨርቅ መጀመሪያ ጥቁር ቀለም የለውም። ግን ጥቁር ቀለምም ቀይ ቀለምም ለመቀበል ምን ያለ ነው? የተዘጋጀ ነው። ልክ እንደዚህ ሰው በሽተኛ አልነበረም፣ ግን በሽታ ለመቀበል ተደርጎ ነው የተፈጠረ። በሽታ የማይደርስበት ማን ብቻ ስለሆነ ነው? ፈጣሪ ብቻ ስለሆነ ነው። እግዚአብሔር ብቻ ስለሆነ። ፍጡር ግን ይህን መቀበል የሚስማማው ነው። ኮራፕቴብል ነው ማለት ነው። ሊፈርስ የሚችል ነው። ግን የፈረሰ አይደለም፣ የወደቀ ግን አይደለም። ግን ውድቀት የሚስማማው ነው። እንደዚህ አድርጎ ነው እግዚአብሔር የፈጠረው የሰው ልጅ። በኋላ ሲስት እግዚአብሔር ምን አደረገው? ይችን እንጨት እንዳትበላ ከበላ ትሞታለህ ብሎታል። ያቺ እጽ እግዚአብሔር አዳምን የሚጠብቅባት የፍቅር ምልክት ናት። ያችን እንጨት ሲበላ እግዚአብሔር ደግሞ ጥበቃውን አነሳው። ሲያነሳው በጥበቃ ተይዞ የነበረው የሰው ልጅ ባህሪ አንቀልቅሎ ገጠመው ማለት ነው። ሁከት ገጠመው፣ ንውጽውጽታ ገጠመው። ስለዚህ ጌታ ምን አለው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 17 ላይ እንደምንመለከተው ምድር ካንተ የተነሳ ምን ያለች ትሁን አለው? የተረገመች ትሁን፣ እሾህና አሜከላ ይብቀልብህ አለው። አሁን ምድር እያለ ያለው እግዚአብሔር ምድርን አይደለም የሚናገረው። ማንን ነው? ሰውነቱን ነው ምድር ያለው። ምክንያቱም ሰውን ከምድር አፈር አበጀው ተብሎ ተጽፏል። ሰው ከምድር አፈር ስለተፈጠረ ምድር ብሎ የሚጠራው የሰውን አካል ነው። በምድር የተረገመች ትሁን ማለት አካልህ የተረገመ ይሁን ነው። እሾህና አሜከላ ይብቀልብህ የሚባሉት ሁለት ነገሮች ናቸው። እነዚህ እሾህና አሜከላ። እሾህ አሜከላ። እሾህ የተባለ ምንድን ነው? የመጀመሪያው እሾህ የተባለው ደዌ ነው። የራስ ፍልጠት፣ የሆድ ቁርጠት፣ የሰውነት አለመስማማት ይግጠምህ። ከበላሃው ከጠጣሃው የተነሳ እየታወክ የምትኖር ሁን። መጀመሪያ ተጠብቀ ይሄ የሌለብህ አድርጌህ ነበረ። አሁን ከፈለግከው ይሄ ይሰልጥንብህ። ሰውነት የሚታመም የሚከሳ፣ የሚጠቁር፣ የሚወፍር፣ የሚቀጥን፣ የሚያጥር፣ የሚረዝም ይሁን። የሚጨማደድ፣ የሚሸበሸብ ይሁን። ቁስል የሚወጣበት ይሁን። ደዌ ይውጋህ አለው። አሜከላ ያለው ደግሞ ምንድን ነው? ክፉ ሀሳብ የሚሰለጥብንብህ ሁን ነው። ኃጢአት ነው። በፊት ኃጢአት አልነበረብህም። አሁን ግን ክፉ ሀሳብ የሚመላለስብህ ሁን ነው። አሁን የሰው ልጅ ከዚያ በፊት ዝም ብሎ ተጠብቆ ይኖራል። ሁከት የለበትም። ኃጢአት ልስራ አልስራ፣ እንደዚህ ላድርግ አላድርግ የሚል ልወስንና ላልወስን የሚል ሁለት ህሊና አልነበረበትም። ንጹህ ህሊና ብቻ ነው የነበረው። አሁን ግን 10 የስሜት ሕዋሳት ያሉት ፍጡር እንዲሆን ተደረገ። 10 የስሜት ሕዋሳት አሉት። 5ቱ ምንድን ናቸው? የስጋ 5ቱ የምንድን ናቸው? የነፍስ 5 አሉት። 5 የስሜት ሕዋሳት ይኸው እንደዚህ እነዚህ ማሽተት፣ መዳሰስ እንደዚህ ናቸው። 5ቱ ግን የነፍስ የስሜት ሕዋሳት የሚባሉት ለምሳሌ አሁን አንድ ሰው ያያል፣ ይሰማል አይደለም? ማየት አለው። ከዛ ይሰማል፣ ከዛ ይዳስሳል። ያይና ይሰማና ሴንስ ያደርገዋል ማለት ነው። ያንን ሴንስ ያደረገውን ነገር ምን ያደርገዋል? ኢሞሽን ይሆንበታል። ኢሞሽን የሆነውን ነገር ምን ያደርገዋል? ፐርሴፕት ያደርገዋል። የራሱ መረዳት ይይዛል። በዚያ ላይ ኦፒኒየን አስተያየት ይሰጥበታል። ለዚህ ደግሞ ሪዝኔብል ነኝ ብሎ ምክንያት ያቀርብበታል። ከዚያ በኋላ ውሳኔ ይወስንና ህይወቴ ነው ብሎ ይኖርበታል። ያንን ይደጋግምና ልማዱ ያደርገዋል። የለመደውን ነገር እኔ አመሌ ነው ማለት ይጀምራል ማለት ነው። እኔ በተፈጥሮ እንዲያልወድም የሚል በተፈጥሮ የሚባል ነገር የለም። ራሱ ደግሞ ያመጣው አመሉ ነው እንጂ በተፈጥሮ እግዚአብሔር እንዲህ ያለ ተፈጥሮ አልፈጠረም። ስለዚህ ይሄን በእነዚህ ውሳኔዎች የምትለፋ ሁን። ስለዚህ በዚህ መሰረት የሰው ልጅ በዚህ እንዲወጣ እንዲወርድ ተደረገ። ከዚያ በኋላ ህመም የሚስማማው ሆነ። እግዚአብሔር በብሉይ ኪዳን እሱን ላመኑ ሰዎች ጤና እየሰጠ
የሃይማኖት ዋጋ ያደርግላቸው ነበር። ጤና ማግኘት፣ የምድር በረከት መብላት፣ እድሜ ቆይቶ የልጅ ልጅ አይቶ መሞት፣ ያለ ጠላት በሰላም መኖር፣ እነዚህ የብሉይ ኪዳን እምነት በረከቶች ነበሩ። ጤና አንዱ በረከት ነው። ልክ የሰው ልጅ በኃጢአቱ ደዌን እንዳመጣ ሁሉ መከራን፣ ህመምን እንዳመጣ ሁሉ በእግዚአብሔር ያመኑ ሰዎች ደግሞ ጤናን ያገኙ ነበረ፣ ይፈውሳቸው ነበረ። ሐዲስ ኪዳን ላይ ስንመጣ መፈወስም አለመፈወስም የእግዚአብሔር የመሆንም ያለመሆንም ምልክት አይደለም። አንድ ሰው የእግዚአብሔር ስለሆነ ጤና ያገኛል ማለት አንችልም። አንድ ሰው የእግዚአብሔር ባለመሆኑ ጤና ያጣል ማለትም አንችልም። ጤና ማግኘት የእግዚአብሔር ወዳጅነት መሆንም አለመሆንም አይደለም ነው። እውነት ነው፣ እግዚአብሔር ጤና ይሰጣል። ግን ዓላማችን በሐዲስ ኪዳን ጤንነት አይደለም። ማን ነው የምናየው? መንግስተ ሰማያት። አንድ ጥያቄ ልጠይቃችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚያስተምርበት ጊዜ የታመሙ ሰዎችን ሲፈውስ ስራዬ ብሎ ጠርቶ የፈወሳቸው በሽተኞች አሉ? የፈውስ ቀን ብሎ ማለት ነው። ማክሰኞ ልፈውስ ስለሆነ የታመምክ ተሰብሰብ ብሎ ያውቃል? አያውቅም። አጠቃላይ የፈወሳቸው ሰዎች ሁሉ ምን ሲሉ የፈወሳቸው ነበር? አልፎ ሲሄድ የፈወሳቸው ናቸው። እግረ መንገድ ነው። ጤና እግረ መንገድ ነው እንጂ ዓላማ አይደለም። ዓላማችን መንግስተ ሰማያት ነው። አሁን ኦርቶዶክሳዊነት ስለሆንክ ሀብት ይሰጣል ማለት አይደለም። ኦርቶዶክስ ስለሆንክ ጤና ይሰጣል ማለት አይደለም። አትታመምም ማለት አይደለም። ዓላማችን አይደለም። የክርስቲያኖች ዓላማ በዚህ ዓለም ከሚገኝ ነገር ሁሉ በላይ ነው። የክርስቲያኖች ዋጋቸው ለዚህ ነበረ ጌታችን ኢየሱስ ክርስቶስ ብዙ ሰዎችን ሲፈውስ ከደቀ መዛሙርቱ ግን አንዱን እንኳን ፈወሰ ተብሎ አልተጻፈም። አንዱን ወይ ጴጥሮስን አዳነው ወይ ዮሐንስን አዳነው። ባይታመሙ ይሆናል። ቅዱስ ጳውሎስ ታሞ ነበረ። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደምናነበው አልፈወሰውም። ፈውሰኝ አለው። የአክለከ ጸጋዬ ይበቃሃል አለው። ጸጋዬ ይበቃሃል። እስመ ኃይል በደዌ ያህልቅ። ምንጊዜም የሥጋ ኃይሉ በደዌ ሊያልቅ የተፈጠረ ነው። በተፈጥሮ የምታስታምመውን አስታም። ግን መፈወስና አለመፈወስ የእግዚአብሔር መሆንና አለመሆን አይደለም። ጸጋዬ ይበቃል። አንተ ይህን አትለምንም። ይሄ ፍርፋሪ ነው። ጤና ማግኘት ፍርፋሪ ነው። ፈላስፎች ጤነኛ ስለሆኑ እግዚአብሔር ወዷቸው ልንል ነው? ክርስቲያኖች ስለታመሙ እግዚአብሔር ጠልቷቸው ልንል ነው? አንልም። ሌሎች ሀብታም ስለሆኑ እግዚአብሔር ወዷቸው ድሃ ስለሆነስ እግዚአብሔር ጠልቶት ልንል ነው? እንዲሁ ይገርማል። በዚህ ምድር ላይ ይኸው አንድ ቅዱስ ጳውሎስን ምንድን ያለው? አንተ ምንጊዜም ኃይለ ሥጋ በደዌ ስለማልቅ ጤና ጸጋ ይበቃሃል አለው። ምን እንዳለ ታውቃላችሁ? ቅዱስ ጳውሎስ ወሶበ አሐምም ሶቢያ እጸን፣ ስታመም የዚያን ጊዜ ኃይለኛ ሆናለሁ አለ ቅዱስ ጳውሎስ። እንዴት ነው ሲታመም ኃይለኛ የሚሆነው? ምንጊዜም እኮ ክርስትና ከዚህ ዓለም አስተሳሰብ ውጭ ነው። ሰው ሲታመም ይደክማል ወይስ ይጠነክራል? እንዴት ነው ስታመም እጠነክራለሁ የሚለው? ስታመም እጠነክራለሁ። ይሄንን ባስልዮስ ዘቂሳርያ ወስዶ ምን አለው? ድውዩ ጳውሎስ ድውያንን ይፈውሳል አለው። ጳውሎስ ለራሱ ታማሚ ነው፣ ለራሱ ጤና የለውም። ለሌሎች ግን ጤና ይሰጥ ነበረ። ጤና መስጠቱ ብቻ አይደለም፣ የልብሱ ጨርቅ ተቀዶ ሂዶ ከሞተ ሰው ላይ ሲያርፍ ሙት ይነሳ ነበረ። ታዲያ ለምንድን ነው ጤና የማይሰጠው ሲባል ክርስቶስን የመከተል ዓላማ ሀብትም ንብረትም ጤናም አይደለም። ይህን ልናጣው እንችላለን። ይሄን ይውላችሁ ቅዱስ ጳውሎስ ከሞተ ሰው ላይ የጨርቁ ቁራጭ ሂዳ ስታርፍ ሙት አስነስቶ ነበረ። የገዛ ደቀ መዝሙሩን ጢሞቴዎስን ግን ምን እንዳለው ታውቃላችሁ? ውሃ ብቻ ምን አትበል አትጠጣ፣ ሁልጊዜ ስለሚሆነው የሆድ በሽታ ትንሽ ትንሽ ወይን ጠጣ አለው። ቅዱስ ጳውሎስ ለጢሞቴዎስ አይፈውሰውም ነበር ወይ ይላል ቅዱስ ዮሐንስ አፈወርቅ። እንደዚያ ብሎ የሚመክረው ለምንድን ነው? ጢሞቴዎስ ጳጳስ ነው። 24 ሰዓት የሚያስተምር ጳጳስ ነው። ለዚያው እንዲሁ ጳጳስ ብቻ አይደለም፣ ንጹህ ጳጳስ ነው። ንጹህ ጳጳስ ተጋዳይ የሆነ በመከራ የተጠመደ ነው። እንደፈለገ ተንቀሳቅሶ ወንጌል እንዲያስተምር፣ እንደፈለገ ውጋት ሳይሰው ሆዱን ሳይቆርጠው ራሱን ሳይፈልጠው ቤተ ክርስቲያን እንዲያስተዳድር ይልቅ አያድነውም። ጳውሎስ አቅቶት ነው። የፈጠጠን ዓይን እውር አድርጎ ሲቀጣ አይተነዋል።
የሞተን በጨርቁ ጫፍ ሲቀሰቅስ አይተናነዋል። ታዲያ ለምን አይፈውሰውም? ቅዱሳን እንዲታመሙ የሚያደርገው እግዚአብሔር ለምንድን ነው ይላል ቅዱስ ዮሐንስ አፈወርቅ። ይሄ የሚሆንበት ምክንያት አንደኛ ከሚያደርጉት ታምራት የተነሳ አምላክ እንዳይባሉ ነው ይላል። ስለዚህ ፍጡርነታቸው እንዲታወቅ ነው። ጸጋም ስለሚያገኙበት ነው። ጤናም የክርስትና ዋጋ ስላልሆነ ነው። እንዴ ሐዋርያት እኮ መረባቸውን ምናቸውን ጥለው ሲከተሉት፣ ቆይ አንተን ግን ሁሉን ትተን ተከትለን ምንድነው የምትሰጠን ሲሉት ምንድነው ያሉት? መንግስተ ሰማያት እሰጥሃለሁ ነው ያሉት። ክርስትና ሁሉን ማጣት ነው። ለምን ሲባል ማጣቱ ራሱ ትርፍ ስለሆነ ማለት ነው። ይሄ ማጣት ትርፍ ነው። የምናተርፈው ደግሞ ክርስቶስን ነው። ዘላለም ሕይወትን ስለምንወርስበት ነው። ስለዚህ እግዚአብሔር ቤተሰቦች ታማችሁ ጸበል ተጠምቃችሁ ስላልዳናችሁ እግዚአብሔር ትቷችሁ አይደለም። ስለዳንም ከሰው ለይቶ እግዚአብሔር ስለወደደን አይደለም። እውነት ነው፣ እግዚአብሔር ይፈውሳል። በሐዲስ ኪዳን ግን ፈውስ ዓላማ አይደለም። እስኪ ጥያቄ ልጠይቃችሁ። ጌታ ከተጠመቀ ጀምሮ ስንት ዓመት አስተማረ? 3 ዓመት ከ3 ወር አይደል? እንጀራ ስንት ቀን አበረከተ? 2 ቀን ብቻ። 3 ዓመት ሙሉ ያስተማረ እሱ ለምንድን ነው 2 ቀን ብቻ እንጀራ ያበረከተ? ለምን ይመስላችኋል? ዓላማው ምንድን ነው? አይደለም ነው እንጀራ አይደለም ነው። ክርስቶስን የመከተል ዓላማው እንጀራ አይደለም። ጤናውንም እግረ መንገድ ነበር የሚሰጠው። እግረ መንገድ ነው። ልታገኝም ትችላለህ፣ ልታጣውም ትችላለህ። ክርስቶስን ለዚች ምድራዊት ሕይወት ብቻ የምንሻው ከሆነ ከሰው የባስን ምስኪኖች እኛ ነን አለ። ከሰው የባስን ምስኪኖች። ክርስቶስን ለዚህ ዓለም ነገር ከሆነ ተስፋ የምናደርገው ከሰው የባስን ምስኪኖች። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 የመጨረሻ ድሃ ማለት ክርስቶስን ለምድራዊ ፍላጎቱ የሚጠብቀው ሰው ነው። ክርስትና ግን ከዚህ ውጭ ከዚህ በላይ ነው። ዓይንን ከፍ የማድረግ ነው። ሀሊው ዘበሰማይ ወአኮ ዘበምድር ሀባሃሎ ለጓለማያው በየማናቡ ይነብር ቆላሲስ ምዕራፍ 3 ቁጥር 1 ላይ የምድሩን ተውትና ወደ ሰማይ ከፍ በሉ፣ የእግዚአብሔር ልጅ ኢየሱስ ክርስቶስ በአባቱ ቀኝ ወዳለበት ሰማይ ሕሊናችሁን አንሱት ይላል። ሰው እኮ ከእንስሳት ተለይቶ ቀና ብሎ የተፈጠረበት ምክንያት ለምን ይመስላችኋል? የሰማይ ሐሳብ ያለው ፍጡር ስለሆነ ነው። እንስሳው እዚሁ ተጎንብሶ ይሄዳል። ተጎንብሶ ያያትን ምድር በልቶ እዚያው ፈርሶ ይቀራል። ትንሣኤ የለውም። ሰው ግን ቀና ብሎ የሄደው የሰማይ ዓለም ስላለው ነው። ፈውስ ዓላማችን አይደለም ነው። ደስ ካለው ይፈውሰን፣ ይቆይ ይጠቅማቸዋል ካለ ይቆይ። እንግዲህ ይኸው ቅዱስ ጳውሎስ እንኳን የለም በሽታው ይጠቅምሃል ይቆይ አብሮሃል። ቅዱስ ጳውሎስም እኮ ታዲያ አልዳንም። ታዲያ የጳውሎስ እምነት ስህተት ሆኖ ነው ያልዳነው? መናፍቃኑም እንዲህ ይላሉ፣ ኦርቶዶክስ የማትፈውሳችሁ እኮ እምነቷ ስህተት ስለሆነች ነው። ታዲያ ቅዱስ ጳውሎስ ተሳስቶ ነው ያልዳነ ያልተፈወሰው? አይደለም። ሕመም የሚጠቅምህ ከሆነ አንተ ጋር ይቆይ ይላል ክርስቶስ። ጊዜው ገና ከሆነም እስከ ጊዜው ድረስ ያቆየዋል። ለምን? ሕመም ትዕግስትን ያስተምራል፣ ያነጻል። ሮሜ ምዕራፍ 5 ቁጥር 4 ላይ መከራ ትዕግስት ያስተምራል፣ ትዕግስትም ተስፋን ያስተምራል፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። ትዕግስት የሌለውን ሰው በሕመም ያስተምረዋል ክርስቶስ። ለሰው የማያዝነውን ሰው በሕመም ያስተምረዋል። ሰው ስንት ሰው ነው መሰላችሁ? እውነቴን ነው። ዓለም አልበቃው ያለችው ሰው ታሞ ጸበል ገብቶ ነገድን ሲል ጥሩ ጠባይ ያለው ሰው የሚሆነው አመሉ የሚገራ ሰው አለ። ስለዚህ ክርስቶስ እንዲስተካከል ሕመሙን ትንሽ ያቆይለታል፣ ጠልቶት አይደለም። ደግሞ አንዳንድ ጊዜ ከኃጢአት እንድንነጻ በሽታ ይሰጠናል። ከኃጢአት እንድንነጻ ራሱ እግዚአብሔር አርፈን ከተቀመጥንበት መከራ እንዲመጣ የሚፈቅድበት ምክንያት መክሮን አልሰማው ስላልን የሚያስፈራሩ ነገሮች እንኳን ቢሆን አስፈራርተውን ወደ ቤቱ እንድንመጣ ስለሚፈልግ እናታችንም አባታችንም ስለሆነ እሱ አባታችንም ነው እናታችን ነው። ቅዱስ ያሬድ አንተ አቡነ አንተ እምነ ብሎታል። አንተ አባታችን ነህ፣ አንተ እናታችን ነህ ብሎታል። እግዚአብሔር እንደዚህ ነው የሚያደርገው። መከራው ይሄ መጻጉዕ የሚባለው ሰው በምን የታመመ ነበር? በኃጢአት የታመመ ሰው ነበር። ስለዚህ ከታች ምንድን ነው ያለው? ደግመህ አትበድል ከዚህ የባሰ እንዳያገኝህ አለው። ደግመህ አትበድል የሚለው ቃል ምንን ያስረዳል? ከአሁን በፊት በምንድን ነበር የታመምክ ማለት ነው? በኃጢአትህ ነበር የታመምክ ማለት ነው። ስለዚህ ከኃጢአት እንዲነጻ በሽታ ይሰጠዋል። ሃይማኖት እንዲጸናለትም ሰው ሕመም ይሰጠዋል። ስለዚህ ጸበል መጠመቅ፣ ጸሎት መጸለይ፣ የቤተ ክርስቲያን ቀንዲሉን መብራቱን መቀባት፣ በመስቀል መታሸት፣ በጌታችን በኢየሱስ ክርስቶስ ፍጹም ስም አምኖ ቤተ ክርስቲያን ጋር መዋሃድ ይፈውሰናል።
ካልጠቀመን ደግሞ መፈወሳችን ያቆየዋል። ስለዚህ እንደወደደ ያደርግ መድኃኔዓለም። ጤንነታችን ከጠቀመን ጤና ይስጠን። ከእግዚአብሔር ይልቅ ለማንም ማንም አይቀርበውም። ከእግዚአብሔር ይልቅ እንኳን ሌላ ሰው እኛ ራሳችን ለራሳችን ቅርብ መሆን አንችልም። እግዚአብሔር ነው ለእኛ የሚያስብልን። ፍጠረን ሳደለው ነው የፈጠረ እና የህመም አካሄዱ ይሄ ነው። ቤተክርስቲያን ውስጥ 5 አይነት በሽተኛ ነው ያለ። የመጀመሪያዎቹ በሽተኞች እነማን ናቸው? ወንዶች። በሽታቸው ምንድን ነው? ዝሙት። ሴትን ባዩ ቁጥር በዝሙት መነደፍ ማለት ነው። ይሄ በሽታ የወንዶች ችግር ነው ይባላል። አይቶ መውደቅ፣ አይቶ መመኘት። ሁለተኞቹ በሽተኞች እነማን ናቸው? ሴቶች። የእነሱ በሽታቸው ምንድን ነው? ትውዝፍት፣ ጌጥ ማብዛት ማለት ነው። ጌጥ ማብዛት፣ ይህ ደግሞ የእነሱ በሽታ ነው። አሁን ምንም የጆሮ ጌጥ አልበቃቸው ብሎ ያፍንጫ ጀምረዋል። በጣም እኮ የሚገርም እኮ ነው። እንደዚያ ማለት ይሄ ትውዝፍት፣ ይሄ የሴቶች በሽታቸው ነው፣ ደዌያቸው ነው። እነሱ የማጌጥ በሽታ አላቸው። ያጌጡትን እያዩ ደግሞ የወንዶች የምን በሽታ አለባቸው? የዝሙት በሽታ አለባቸው። ሰይጣን እያስተባበረ አድርጎ እንደሚያጠፋና እያዩት። ቀጥሎ ሶስተኞቹ በሽተኞች እነማን ናቸው? የካህናት በሽታቸው ምንድነው? ትዕቢት ነው። እኛ ያሰርነውን መንግስት አይፈታው ይላል። ይፈታል? ይፈታዋል ወይ? አይፈታውም። እኛ የፈታነውንስ መንግስት ማሰር ይችላል? አይችልም። እግዚአብሔር ይፍታ ካልኩት ና ወይን ቤት ግባ ቢለው እግሩን ነው የሚያስረው። ነፍሱን ማሰር አይችልም። እኔ እግዚአብሔር ይፍታ ካልኩት። ስለዚህ እኛ እኮ እንዲህ ያለንን አይምሯችን ረቂቅ ይላል። ትርጓሜው እኮ ነው። እግዚአብሔርን የሚያሰላስል ስለ እግዚአብሔር የሚናገር ስልጣናችን ምጡቅ ይላል። ተወዳዳሪ የሌለው ማለት ነው። ባላንጣ የማይነሳበት የምርጫ ጊዜ ምናምን የለም እኮ። ክህነት ከያዝከው ይቀጥላል። እንዲህ እያሉ ይታበያሉ። በሽተኛ ይሄ በሽታ ነው። ጥሩ ነው እያልኩ አይደል፣ በሽታ ነው። አራተኛው በሽተኛ ማን ነው? መነኮሳት ነው። የመነኮሳት በሽታቸው ደግሞ ምንድነው? ስስት ነው። ስስት ማለት ምንድነው? መነኩሴ ዝም ብሎ ያየውን ዕቃ ሁሉ ስጡኝ ማለት ነው። ለምን ይመስላችኋል? ስለሌለው እና መጽሐፈ መነኮሳት ምን ይላል? ከሰው ቤት አትሂድ፣ ከሄድክ ዘንድ ያየውን ዕቃ ምን ትላለህ? ስጡኝ ትላለህ ይላል። በቃ ጾር ሆኖብኛል ይላል። መጣና ጾር ሆኖብኛል። የራሱ ዳዊት እያለው ጥሩን የተደጎሰች የሌላ ካየ እሷን ዳዊት ስጠኝ ይላል። ጾር ነው ይሄ ማለት ነው። ለምን ይሳሳሉ ሲባል በፈለጉት ጊዜ ምን አይሉትም፣ አያገኙትም። በፈለጉ ጊዜ ስለማያገኙ ሲያዩት ይሳሳሉ ነው። ፈተናቸው ነው። ፈተናቸው ነው። ምግብም ቢሆን እንደዚያው ዲያርጎ ግጥም ውሎ መነኩሴ አንድ ጊዜ ነው የሚበላ። ሲበላ ግን ያው ሊበላ ይችላል። የሽማግሌዎች ወይም የአረጋውያን በሽታቸው ምንድን ነው? ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ ሽማግሌ በቃ ከትራሱ ስር የሆነች ብር አለች የሚተኛባት። ላንጥፍልህ ሲባል ቆይ ወደ ላይ እንዳትሄድ ይሄን እኔ ያነጥፈዋለሁ ነው የሚለው ማለት ነው። ለምን ሳረጅ ማን ይጦረኛል ስለሚል ማለት። የድሮዎችን ብታዩዋቸው የሚያስደንቅ ነው። ከቡታንታቸው ጋር ይሰፉታል። በጥላ ጨርቅ ቋጥረው ከጣራው ውስጥ ይሸጡታል። ቤት ከተቃጠለ አብሮ ይበላዋል። የሽማግሌ ችግሩ ይሄ ነው። ማን ይጦረኛል ማለት እግዚአብሔር አይጦርም እንዴ? ገንዘብ ይሄ አምስቱ ምናችን ነው? ንገሩት እንጂ በሽታችን ነው። አምስቱ በሽታችን ነው። ወስብሐት ለእግዚአብሔር። ይቆየን።